በቅዱሳን ጥላቻ ያበዱ ቆብ አድራጊ ጴንጤዎች ሰይጣን ነው ሰው እንዳይዘሙት የሚጠብቀው የጴንጤ ስንክሳር በአንድ ቤተክርስቲያን ውስጥ 200 ታቦት አለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማጥላላት የሰይጣን ሊቆ ነው መምጣት አያስፈልግም ክህነት ለንግድ ውሏል ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችንን እግዚአብሔር ያስብልን ከክፉ ነገር ይጠብቀን ዛሬ በዓለ ወልድ አይደለ እንኳን አደረሳችሁ የጌታችን ታላቅ በዓል ቤተክርስቲያናችን ከአምስቱ በዓለ ወልድን አንደኛው የምትዘጋበት በዓል ነው ወይ ደግሞ የምታከብርበት በዓል ነው እና እናንተንም እንኳን ለበዓለ ወልድ አደረሳችሁ በረከት ረድኤቱ አይለየን አይደል ዛሬ ያስኩላችሁ መረጃዎች ትንሽ ኦርቶዶክሳውያን ቆጣ ያረጋናል ቤታችንን ጎራ ብለን እንድንፈትሽም ያግዘናል እንፈትሻለን የምንሞክረው ለራሳችን ነው የምንማረው ለራሳችን እርምቱም እኛን የሚያስተምረን እኛው እንድንቀየርበት ነውና የቻልነውን ያህል እንሞክራለን እናንተም ታግዙኛላችሁ ተስፋ አረጋለሁ እየሳኩ ልንገራችሁ በቅዱሳን ጥላቻ ያበዱ ቆብ አድራጊ ጴንጤዎች አመጣላችኋል ከነ ማስረጃ ከነ ቪዲዮ ከነ ማረጃ ሌላኛው ደግሞ እየሞከርነው ክፍል 2 ያሲኑ የሚል ደግሞ ሌላ ቪዲዮ ደረሰኝና እስኪ ሌው ልታዘበው መልእክቱንም ሌው እኛን ያስተምረናል ብዬ መጣውላችሁ እሱን አያይዤ ግን አሁን መመጣላችሁ 10 የቤተክርስቲያን ዘመቻዋ የተከፈተባት ነው ቤተክርስቲያን የተከፈተውን ዘመቻ ዶክተር ዲያቆን አሁን ደግሞ መነኩሴ አባት የሆኑ ሰው ነግረውናል እሱን እንሰማለን ከዛ ያይዘን ደግሞ ሌሎች መረጃዎችን እናቀርብላችኋለን በዛው 500,000 ብር የሚሸጠውንም ቀሚስ ይዤላችሁ መጥቻለሁ ተሰሙታላችሁ ከኔ አንፃር ነው የማይሆንና አብራችሁን ስትቆዩ ሁሉንም ተሰሙታላችሁ አራያ መካሻ ነኝ ይህ የቃለ ቀርን ሚዲያ ነው ፕሮግራሙን ለሰዎች እንዲደርስ ሰብስክራይብ ላይክ እና ሼር ስለምታደርጉት እጅግ በጣም አመሰግናለሁ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ ይለያችሁ ዛሬም እንደገና አደራ አስራታችሁን መባችሁን አትርሱ ሙታንሳው መልአክ ስመገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና የአባቶቻችን በዓት አልተጠናቀቀም ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ የመጀመሪያው መረጃ ይሄ ቪዲዮ ነው እንዳትረሱ ስለማስታወስ ያለ በዚህ ምድር ላይ ማን ምትባል ጣዖት አለች ሴት ጣዖት አርሴማ ጣዖት ናት አይደል የሞተች ጣሊያን ስለዚህ ምንድነው የሆነው እየተናገርኩ ይያለ እኔ መጽሐፍ ቅዱስን አነባለሁ አለችኝ ስትለኝ አታነቢም አውቃለሁ አለች አታውቂም ብታነቢ ኖሮ አትሊስት ኢየሱስ ሚለው ጋር ትደርሺ ነበር አልቀጥልላችሁም ይሄን ሰምታችኋል አይደል ሌላኛው በጴንጤ ስም የሚነግዱት ተሐድሶች እነዚህ ናቸው ስለ ታቦት አንተ ሚስት ስታገባ ሌላ ወንድ እንዳይደፍርብህ ህገ ጠብቅ እንግዲህ እንደዛ ከፈለክ ይደገምልሃል አረጋፈልግም እሺ ህገ ጠብቅ የሚባል ግብታልና ያገባና የቆሎ ተማሪው ሚስት አግብቶ
ያልጨረሰውን ትምህርት ለመማር 3 ዓመት ወደ ቆሎ ትምህርት ቤት ይሄዳል። በዚያ ሰዓት እንግዲህ ልጅቱ ጎረምሳ ናት። እንጨት ስትለቅም ውሃ ስትቀዳ ከረኛ ጋራ ምናልባት ያልሆነ ነገር ልትፈጽም ትችላለች። ያ እንዳይሆን ሕገ ጠብቅ ይደግምባታል። የቆሎ ተማሪው ሕገ ጠብቅ ሲደግምባት እንግዲህ ምናልባት ወንዱ ቢይዛት እንኳን የተደገመው በባሏና በሷ ስም ስለሆነ ምንም ሊያደርግ ምናልባት አንስቶ ሊጥላት ይችላል። ልብሷን ሁሉ ሊገፋት ይችላል። እስከ ጭኗ ድረስ ሊቀርብ ይችላል። ግንኙነት ማድረግ ግን አይችልም። ምክንያቱም የተቀመጠ የተሾመ መንፈስ አለ። ልክ ሱሪውን ፈቶ ወደ እሷ ጠጋ ሲል መንፈሱ እዚያ ይሄ ከጭኗ ላይ የተቀመጠ መንፈስ ሰውየውን ይመተዋል። ምናልባት ሰውየው ወይ ቀዝኖ ወይ ሸንቶ ወይ ፈስቶ ነው የሚሮጠው ደንግጦ። እንግዲህ ዛሬ የወረደ ነገር ልናገር ምን ማለት የሆነውን ነገር ነው። እውነት ለመናገር ግልጽ የሆነ የሚሆን ነገር ነው እና ያለዚያ ዲያቆን ያችን ሴት የሚነካት የለም። በቃ ሕገ ጠብቅ ነው ተደርጓል፣ ተደግሟል። ልክ እንደዚሁ ስለ ታቦቱ ላይም ታቦተ ጊዮርጊስን በቄሰ ገበዛ አበበ ወይም እንትና ሲደገም ቆይ መርጌታ ታቦትና ድግምትን እኮ ነው አብረው እየጠሩ ያሉት ታውቆታል? አዋ ምን ችግር አለ? ታቦት እኮ ይኸውልህ አሁን አንተ ነህ እንጂ ታቦቱን ከላይ ከነ ጊዮርጊስ ጋር የሚሆን ከነ ሚካኤል ጋር ያጣበከውና የሚካኤል ታቦት ምን ያርገው እንጂ እኮ እውነት ለመናገር ታቦት የሚባል ነገር አዲስ ኪዳን ላይ የለም። እንመጣበታለን በኋላ ላይ የአዲስ ኪዳን ታቦት ማን ነው የሚል ሐሳብ ጠቁመኛል። ወደሱ ሐሳብ እንመጣለን። ታቦቱ ማን እንደሆነ እዚያ ላይ እንነጋ ላመጣላችሁ ፈልጌ አይደለም። ነገር ግን ምንም ነገር ቢሆን ቤተክርስቲያን ዝም እንደማትል ልጆቿም ዝም እንደማንል ልናሳያችሁ ነው። አንደኛው የመጀመሪያው ነገር ቅድም የተናገረችውን ስለ ቅድስት አርሴማ ስለ ሰማዕት ቅድስት አርሴማ የተናገረችውን ቪዲዮ ይዤላችሁ አመጣላችኋለሁ። ሌላኛው ደግሞ ምናሳያችሁ ይሄኛው ቪዲዮ እኚህ ራሳቸውን አሁንም መሪጌታ ብለው ነው የሚጠሩት እና ያብነት የቆሎ ተማሪ ይደግማል አሉ። አንድ የመጀመሪያ ነገር ልንገራችሁ። ያብነት ተማሪ ዲያቆን ማለት አይደለም። ዲያቆን ነው። ያብነት ተማሪ ማለት ገና እየተማረ ያለ ነው። ያብነት ተማሪ ለትዳር አልበቃም። እሳቸው ያብነት ተማሪን ድረውታል። አሁን ምን ስለተፈለገ? ቤተክርስቲያን ላይ ጥላቻ መዝራት ስለተፈለገ። የነሱ ስራ በመጽሐፍ ቅዱስ ባለው ክርስቶስ ማመን ከሆነ ማመን የራሳቸው መብት ነው። የራሳቸውን እምነት መከተል መብታቸው እንደፈለጉ ማንም ሰው በድንጋይም ሊያመልክ ይችላል፣ ግን እንደፍላጎቱ። አሁን የመጣው እኛ ቤተክርስቲያን ላይ ስለሆነ ያብነት ተማሪ መጀመሪያ ያገባ ሕገ ጠብቅ የሚባል የእግዚአብሔርን ትእዛዝ የሚጠብቅ መናፍስት አለ እያሉ ነው። ዲያቆኑ ሚስቱ ሌላ ሰው እንዳይደፍርበት። ስለዚህ ሕገ ጠብቅ የሚባለው የሰይጣን መንፈስ የእግዚአብሔርን ትእዛዝ ለማስከበር ብሎ ሚስትየውን እንዳትደፈር ሌላ ደፋሪ ሌላ ግንኙነት አድራጊ እንዳይመጣባት እንዳዘሙት እየጠበቀ ነው። ያምረውትን ነው። ሰይጣን ነው ሰው እንዳይዘሙት የሚጠብቀው። ከንግግሩ እኮ መልሶ አለ። ሰይጣኑ እኮ ማዘሞት፣ ማስዋሸት፣ ማስቀጠፍ ልክ እንደርሶ ነው የሚያሳየው። ሌላ አያደርግም። ሰይጣን የእግዚአብሔር ሕግ እንዲከበርለት እየጠበቀ ነው ብለው እኮ ነው የሚነግሩን። የምሮትን ነው። ሰይጣን ራሱ ይህን ቀልድ ሲሰማ ይስቃል። ማለት በቤተ ክርስቲያን ሊቃውንት የሚባሉ አሉ። ከቤተ ክርስቲያን ውጭ ያሉት ለአጋንንት ነው የሚታዙት ብለን እናምናለን። ስለዚህ አጋንንትም ሊቅ እንዳለው አየን። አሁን ቆብ ለብሶ የሰይጣን ሊቃውንት ናቸው እነዚህ። ሰይጣን ሊቃውንቶች ቆብ አስለብሶ ቀሚስ አስደርጎ ቤተክርስቲያን አባቶችን አስመስሎ በአንደበቱ የሚያናግር ማለት ነው። በስጋው ደግሞ እንኳን ተቀበለው ትዳር የመሰረቱ አባቶችም እናቶቻችንም እንደምንሰማው በሰይጣን ፈተና ብዙ እንደሚታገሉ እናውቃለን። በጸሎት በጾም ስጋው ደግሞ በመቀበል ነው የሚታገሉት። ሌላ አይደለም ትግሉ። እሳቸው ደግሞ የሚነግሩን ሕገ ጠብቅ የሚባል እኔ ሰይጣኑ ጋር ወይ ደግሞ ሰይጣኑ ጋር ያለውን መንፈስ ጠርቶ የእግዚአብሔርን ሕግና ባለትዳሮች በዝሙት እንዳይረክሱና እንዳይወድቁ ያደርጋሉ አሉ። ቀልዱ አይጠብቀም። በእውነት የሰይጣን ሊቅ ነው እርሱ። ለማንኛውም ስለ ታቦት ተናግረዋል አይደል? ከታቦቱ በፊት የልጅቷን መልስ ልመልስላችሁ። ልጅቷ ምንድነው ያለችው?
እኔ በልጅቷ ስም አልጠራም፣ በልጅቷ በጠራችሁ አልጠራም። ሰማዕት ቅድስት አርሴማ ጣዖት ነች አለች። ሎቱ ስብሐት በራሷ ሊያዘው። እኔ ደግሞ ላሰማችሁ። እነሱ ጣዖት ብለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሳለቁትን፣ የሚናገሩትን፣ የሚዘብቱትን እያንዳንዱን ነገር በሙሉ ላሳያችሁ። ከአንገቱ በላይ ውሻ የሆነ ውሻ ያመልካሉ፣ ውሻ ይከተላሉ፣ ጭንቅላቱ ውሻ የሆነ ብለው ሲናገሩ ሰምታችሁ ታውቃላችሁ አይደል? ስለነሱ ቤተክርስቲያን ደግሞ ወንድማችንን ስሙልኝ። እናመሰግናለን። እንዲህ አይነት ወንድም ስላለን እንኮራለን። ገብርኤል ታቦት ሲሆን ሰው ይበዛል ምናምን ሲባል ሉተራውያን ቀን ወስነው የቅዱስ ሚካኤልና የሁሉም መላእክት በዓል ነው ብሎ አክብረዋል። ስለዚህ መነጋገር የሚገባው ከኛ ጋር ሳይሆን እንዳው ከነሱ ጋር ነው ማውራት ያለባቸው። ስለዚህ ፔንቴኮስታሎቿ ማውራት ያለባቸው ከሉተራውያን ጋር ነው። ለምን እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀን ሰጣችሁ? የቅዱስ ዮሐንስ አፈወርቅ ቀን አለ። ኢቭን አሁን የሚሳለቁበት ይሄ ክርስቶፎሮስ የሚባል አባት አለ፣ ከአንገቱ በላይ የውሻ መልክ ያለው እና ይሄንን እኛ ስንክሳር ላይ አለን እና እኛ ስንክሳር ላይ የተቀመጠውን ነገር እነሱም ብለው ሚያዝያ 2 ላይ ያለው ማለት ነው ስንክሳር ላይ ያለው እነሱ የኦርቶዶክሶቹ ምናምን የውሻ ቅርጽ ያለው በጣም የሚገርም አንግሊካን ቸርቾች የቅዱስ ክርስቶፎሮስ ቤተክርስቲያን አላቸው። የቤተክርስቲያኑ የክርስቶፎሮስ ቤተክርስቲያን ብለው ከአንገት በላይ የውሻ መልክ ያለው ቅዱስ አድርገው ቤተክርስቲያኑ ስሙ ራሱ በሱ ነው። ይሄ አንግሊካን ቸርቾች ናቸው። በዛ እና ከማን ጋር ነው የምናወራው? ከእናንተ ጋር። ቤተክርስቲያናችሁ ቅዱስ ክርስቶፎር ብላ ቤተክርስቲያን ሰይማ ሉተራውያን እያከበሩት በፕሮቴስታንት ስንክሳር የጴንጤ ስንክሳር በጴንጤ ስንክሳር የተቀመጠው እያለላችሁ እናንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስባቸውን የምትዘክራቸውን የምታስባቸው መታሰቢያ ያደረገችላቸውን ቅዱሳን ወደ ጣዖት ለመቀየር ጥረት ታደርጋላችሁ። መጀመሪያ እስኪ እናንተ የክርስቶስን ሕይወት የፈቀደላችሁን ትእዛዙን ጠብቃችሁ ነው። መጀመሪያ ለኛ አባት ስለ ታቦት ምንም የለም አሉ። ታቦት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አይደለም ያላት። 200 ታቦት በአንድ ቤተ መቅደስ አለ እዚህ ዓለም ላይ። በአንድ ቤተክርስቲያን ውስጥ 200 ታቦት አለ። ውሸቴን መሰላችሁ? ወንድማችን ነው ደግሜ የማመጣው። እንደውም በህንድ ኦርቶዶክስ ቤተክርስቲያን የሚገርም በአንድ ደብር ላይ በአንድ ቤተክርስቲያን ላይ ከ200 በላይ ጽላት አለ። በጣም የሚገርም ዛሬ ልክ ማርያም ስትሆን የማርያም ጽላት ስሟ ያለበት ይወጣል። እንግዲህ አንዳንድ ሰዎች የሚያስቡት ልክ እንደ ስለ ጽላት ስለ ታቦት ስናወራ ልክ የገብርኤል ታቦት የማርያም ቶሎ መጽሐፍ ኢትዮጵያ ውስጥ ብቻ ያለ ሰው እኛ ጋር እኮ ጥያቄ ላንስ የነበረው እንደውም እሱ ነው። አዎ ማለት አንዳንዶቹ ልክ እንደዛ አድርገው ነው የሚያስቡት። በቃ ማለት እኛ ጋር ብቻ ታቦት ያለ አድርገው ነው የሚያስቡትና አንድ ደብር ላይ ነው የሚገርም ህንድ ላይ አንድ ደብር ላይ 200 ምን ማለት ነው? ልክ አሁን ዛሬ ማርያም አይደለች የማርያም ታቦት ይወጣና በማርያም ታቦት ላይ ስጋው ነው የሚፈትታል። ነገ 22 ኡራኤል አይደለ የኡራኤል ታቦት ይወጣል እዛው ደብር ላይ ነው። 23 የጊዮርጊስ ደግሞ ይወጣል። እንግዲህ አስበው ያውም እኮ እንደኛ ሙቨብል ነው ተንቀሳቃሽ ልክ መንበሩ ምናምን እኮ አይደለም። ታቢሊቶ ብለው ይጠሩታል። ጽላት ጸልይ ማለት ነው ስማቸው ራሱ። የህንድ ዋናው ቶማስ የሰራት እኮ ቤተክርስቲያን ማር ቶማስ ቸርች ነው የምትባለው እኮ የቅዱስ ቶማስ ቤተክርስቲያን ናት እኮ። እና የገብርኤል እና የህንዱ ታቦትስ ምንድነው የሚደገምበት? እንደርሰው አባባል የአርሜኒያውስ ምንድነው የሚደገምበት? የሩሲያውስ ምንድነው የሚደገምበት? እኛ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማጥላላት የሰይጣን ሊቆን መምጣት አያስፈልግም። ጥላቻችሁን በቆባችሁ ጥላቻችሁን በመላሳችሁ እናቀዋለን። ስለዚህ ለእናንተ የሚሆን ምላሽ አንድ ዲያቆን ይበቃናል። አንድ ዘማርያም የተባለ ጀግና ወጣት ይበቃናል። ብቻው የፈለጋችሁትን በሉ። ቅዱስ ክርስቶፎር ቤተክርስቲያን ሰይማ ፕሮቴስታንት ቸርች ሰይማ እያከበረች ሉተራውያን እናንተ ቅድስት ሰማዕት ቅድስት አርሴማን ጣዖት ትላላችሁ። አንድ ነገር በዛው ልንገራችሁ እንዳትረሱት ያዙት። ቅዱሳን መጠናቸውና ቁጥራቸው ምን ያህል ነው? ምን ያህል ነው? እንኳን እናንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስከ ዛሬ እንኳን ቆጥራ አልጨረሰቻቸው። ሰይማ አልበቃት።
በዚህ ዘመን ቅዱስ እንዳለ ታውቃላችሁ? በዚህ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ያደረገችው ጳጳስ እንዳለ ታውቃላችሁ? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በህይወት እያለ ሰውን ቅዱስ ብላ አታውቅም፣ አይባልም። እና ቅዱስ የተባሉት በስራቸው፣ በምግባራቸው፣ በተግባራቸው መንፈስ ቅዱስ ገልጾላቸው ሁሉንም ቅዱሳን የተባሉትና 1700 ዓመታት ወደ ኋላ ሄዳችሁ አርሴማ ላይ ትዘምታላችሁ። ሰማዕት ቅዱስ ጊዮርጊስ ላይ ትዘምታላችሁ። ቅዱሳን ላይ ትዘምታላችሁ። መጀመሪያ መጽሐፍ ቅዱስን ከራሳችሁ ጋር አኑሩት። ይህን የምንናገረው ቆብ አድርጋችሁ በጴንጤ ስም ፕሮቴስታንት መስላችሁ ቆብ አድርጋችሁ ደግሞ ምንፍቅንና የቤተ ክርስቲያን ተሐድሶ ለመስራት የምትጥሩ በሚዲያ ላይ ለምትጥሩ ሰዎች ነው። ለእናንተ ነው የምላሽ። ሌላኛው ማሳያችሁ የሰሞኑ ዘመቻ መካከል አንደኛ እየሞከርኩ ነው አይደል? ሁለተኛውን እየሞከርኩ ነው ላሳያችሁ። ወንድማችን ያሲኖ እናመሰግናለን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። واسطي اركز واسطي بنات اركز بنات اركز واسطي نكا أمسا سلام አዳን እየሞከርኩ ነው። እኔ እናንተ ምን ለማዳን እየሞከርን ነው? እኔ እና አንቺ ምን ለማዳን እየሞከርን ነው? ራሳችሁ ድናችሁ ቤተክርስቲያናችሁን፣ ራሳችሁ ድናችሁ ሀገራችሁን፣ ራሳችሁ ድናችሁ ወንድማችሁን፣ ራሳችሁ ድናችሁ ቤተሰባችሁን አድናችሁ ታውቃላችሁ? ይሄን ሞክራችሁ ታውቃላችሁ? በእናንተ ውስጥ ነው ቤተክርስቲያን የምትድነው። እናንተ ናችሁ በቤተክርስቲያን የምትድኑት። ለነገሩ ገለበጥኩት። እናንተ ባዋጣችሁት ነው ቤተክርስቲያን የምትቆመው። ገንዘቡ አይደለም። በእናንተ አስተዋጽኦ፣ በእናንተ መልካም ሐሳብ፣ በእግዚአብሔር ፈቃድ ነው የሚፈጸመው። እናንተ ያዋጣችሁት ምንድን ነው? አስራታችሁን አውጣችሁ ታውቃላችሁ? ታዲያ ቤተክርስቲያን የምታፈርሱት እናንተ አይደላችሁ? እኔና እናንተ። ያው እናንተም ስለ እኔን ጭምራለሁበት። የታዘዝነውን ባለመፈጸም ቤተክርስቲያን እያፈረስን ያለነው እኛ ነን አይደል? ምን ለማዳን ሞከርን? ራሳችን ለማዳን አንድ ቀን እንኳን ሞክረናል? አልሞክርም አይደል? በዘር ፖለቲካ ተጠብጥበን በሰፈር በጎ ተቧርነን እየተደባደብን ነው። ጳጳስ በሰፈር ለይተን ዘርና ጎሳ መርጠን እየተባደን ነው። እንናገራለን። መናገሩ ብቻ አይደለም፣ የሚሰማ ጆሮ የለም እኮ። ሁሉም ተናጋሪ ነው። እብድ መስሎ በህይወቱ ሌላውን ሰው ለሚያድን እንደሚኖር እኮ ያሲኖ እያሳየን ሌላ ሰው ለማዳን እየሞከርኩ ነው። እኛ ምን አዋተን ምን ልናድን ሞክረን እናውቃለን? ቤተ ክርስቲያናችን ውስጥ ያለውን ያስተዳደር መዋቅር እናክመው፣ እናድነው። እኛ ውስጥ ያለውን የኃጢአት ክምር እናድነው፣ እናክመው። እንሞክር። በመሞከር ውስጥ ነው ነገን የምናገኘው። መሞከር ማለት እኮ ይሄ ነው። ከበሽታችሁ ለመዳን ትሞክራላችሁ፣ እግዚአብሔር ይፈውሳችኋል። ለመማር ትሞክራላችሁ፣ እግዚአብሔር ይጨምርላችኋል። ለመስራት ትጥራላችሁ፣ እግዚአብሔር ይባርካችኋል። ለመቀደስ ትሞክራላችሁ፣ እግዚአብሔር ይባርካችኋል፣ ይቀድሳችኋል። መቼ ነው የምንሞክረው? ከመጀመሪያው ሙከራ ያሁንኛው ሙከራ ተጨማሪ እንደሆነ አይገባችሁ? በራሳችሁ ብቻ ሳይሆን ለሰው መሞከር እኮ ይገባናል።
እኔ ላንተ አንቺ ለኔ እኔ ለሳቸው እሳቸው ለሳቸው መሞከር አለብን። መቼ ነው የምንሞክረው? ያሲኖ አሁን ሁለተኛ ዙርን ሞክር ብሏቸዋል። ሌላኛው ቪዲዮ ማሳያችሁ ቤተክርስቲያናችን እጅግ በጣም አደጋ ላይ ነች። 10 ዘመቻ ተከፍቶባታል አለ አባታችን የቀድሞ ቴዎድሮስ። ኤክስተርናላይዜሽን ኦፍ ዘ ሂራርኪ የሚባል አንድ መጽሐፍ አለ። እዚያ መጽሐፍ ላይ ምን የሚል መልእክት አለ? ክርስትናን የማጥፊያ ዘመቻ 10 ወጥመዶች የሚል መልእክት ተቀምጧል። ክርስትናን ከህዝቡ ኑሮ ለማውጣት ሰው ራሱን ገዝቶ ለእግዚአብሔር ተገዝቶ ሌላውን አስገዝቶ እንዳይጸድቅ የሚያስችሉ የአዲሱ ትውልድ ፍልስፍናዎች የሚሉ 10 ነጥቦች አስቀምጠዋል። እንደው እናንተ አስቡትና የትኛው ደረጃ ላይ እንዳለን ደግሞ እንድታውቁ 10ን አላብራራም፣ በቁጥር ብቻ ጠቅሳቸዋለሁ። አንደኛ በዓለም ያለ ስርዓተ ትምህርት ውስጥ ለብዙ ዘመን ይሰጥ የነበረውን እግዚአብሔርንና የጸሎት ትምህርትን ከስርዓት ውስጥ ማውጣት የመጀመሪያው ስራ ነው ይላል። ስለዚህ እግዚአብሔር በዓለማዊ ትምህርት መካከል እንዳይጠራ፣ በየትምህርት ቤቱ የእግዚአብሔር ስም እንዳይጠራ። አሁን እኛ ልጆች ሆነን አሁንም አንዳንድ ቦታ ይኖራል። መምህር ሲመጣ ሰው ይነሳና እንደምን አደራችሁ እንደምን ዋላችሁ ተማሪዎች ይባላል። ተማሪ ምን ይላል? ይቅርታ በጣም አለ። አሁን ትምህርት ቤት እንደሱ ትላላችሁ ሳቃትሉም እዚህ አሁን እንላለን ብለዋል። አሁን እንዲያውም አይታችኋል በዓለሙ ሚዲያ ላይ ራሱ እግዚአብሔር የሚለው ስም አጠራሩም እንዳይታወቅ ፈጣሪ ይመስገን የሚል ትውልድ በርቷል አይደል? አዎ እንዲህ አይነት ትውልድ በርትቷል። ለምን? እግዚአብሔር ብሎ ይትቀደስ ስምከ ስምህ ይለይ አንድነቱና ሶስትነቱ ያለበት ምክንያቱም አምላክ ይመስገን ፈጣሪ አምላክ ይመስገን ነው የሚለው። አምላክ የሚባለው ሌሎችም ካመለኳቸው ዓለሙ፣ ንብረቱ፣ ስልጣኑ፣ ዕውቀቱ፣ ጉልበቱ በሙሉ አምላክ የሆነበት ሰው አለ። አልቦ ገብር ዘይክል ለክልያ ጋይስ ተቀነው ለሁለት ጌታ መገዛት አትችሉም። ሌሎች ጌቶች አሉ ማለት ነው ከእግዚአብሔር ውጭ። አንደኛው የእግዚአብሔርን ስም የጸሎትንና ለእግዚአብሔር የምንገዛበትን ራስ መግዣ መንገዱን በሙሉ ከሥራ ትምህርት ማውጣት። ሌላው በልጆች ላይ የወላጆችን ስልጣን መቀነስ የሚል ነው። ሁለተኛው በልጆች ላይ የወላጆችን ስልጣን መቀነስ፣ ቤተሰቦቻቸውን የማይሰሙ የሃይማኖት መሪዎቻቸውን የማይሰሙ አለቆቻቸውን የማያደምጡ እንደፈለጉ ገብተው የሚወጡ ስሜታቸውን ለማንጸባረቅ ግድ የሌላቸውን ትውልዶች ማፍራት። በሶስተኛ ደረጃ ክርስቲያናዊ የቤተሰብ መዋቅር ወይም ተፈጥሯዊ የቤተሰብን ትስስር ማጥፋት ይላል። ፋሚሊ ስትራክቸርን ዲስትሮይ ማድረግ ማለት ቤተሰባዊ ትስስር አለ። በቤተሰባዊ ትስስር መካከል ልጅ አባት የሚልበትን ዘመን ማቆም። አባቶችም ልጄ ብለው ተስፋ ይሄ በምዕራቡ ዓለም በጣም የሰለጠነ ነው። ምክንያቱም ሲያረጁ መንግስት ነው የሚጦራቸው። ይጦረኛል ብለው ልጅም አይወልዱ። ልጆችም ለቤተሰቦቻቸው አይገዙም። የሚቆጧቸውን የሚያዟቸው ቢሆኑ ቤተሰቦቻቸውን እስከ መክሰስ ይደርሳሉ። አራተኛ ልቅ ወሲብን ማስፋፋትና ውርጃን ህጋዊ ማድረግ ይላል። ይሄ እንደምታውቁት ነው፣ ማብራራት አይፈልግም። ስድስተኛ ግብረ ሰዶማዊነትን አማራጭ የኑሮ ዘይቤ ደግሞ ማድረግ ይላል። አሁን ታውቃላችሁ በተለያየ ቤተ እምነት ያሉት እንኳን ሳይቀር ይሄን ተቃውሞ የሚያነሱ ሰዎችን ጭምር ከቤተ እምነት እስከ ማገድ የደረሱበት ዘመን። ሰባተኛ ጥበብን ማንጋደድ፣ ከዚያ በኋላ ለነውር ስራ የከበረውን ጥበብ ማዋል ብለዋል እኚህ እናት። አሁን ታውቃላችሁ በየቦታው ያለው በጥበብ የሚታወቀው ግጥም ነውር መናገሪያ ሆኗል። ስነ ጽሁፎቻችን በሙሉ ቃል ባሳመሩ መጠን ሀፍረትን የሚገልጡ ክብራቸው በነውራቸው የሆኑ ሰዎች የሰለጠኑበት የረከሰን ነገር መናገር ሰውን የሚያስከብር የሆነበት ዘመን፣ ራስን መግዛት ሀፊረ ገጽ ኋላ ቀር መስሎ የታየበት ዘመን። ስምንተኛ ሚዲያን በመጠቀም ባዕድ ሐሳብን ማስፋፋት። ይሄ ታውቃላችሁ ምዕራቡ ዓለም ላይ ትላንትና የተነገረ ነገር ዛሬ በዙ መካከል ሰርጾ አለባበሱ፣ አካሄዱ፣ አኗኗሩ በሙሉ። ዘጠነኛ ከላይ የሰፈሩትን በህዝቡ ዘንድ ጥልቅ ተቀባይነት ያላቸውን አስተሳሰቦች የሚያንሳፍፍ እንቅስቃሴ መፍጠር። ሲማር ከነበረ መማር አይጠቅምህም ማለት በልጅነት ባለሀብት የምትሆንበት አማራጭ መንገድ አለ ማለት። ክብር የሚባለው ነውር እንደሆነ መናገር። ባህል ካለው እሴት ካለው ሃይማኖቱን የሚወድ የህዝቡን የማህበረሰብ እሴት የሚያፈቅረውን ሰው እንደ ኋላ ቀር
ከትውልዱ ጋር የማይሄድ ከቴክኖሎጂ ጋር የማይራመድ እንደሆነ መናገር ይላል። ከዛ በ10ኛ ደረጃ ከላይ የሰፈሩትን ነጥቦች መንግስታት ተቀብለው ወደ ህግ እንዲቀይሯቸውና ቤተክርስቲያንም ደግሞ ይሄንን እንድትደግፍ ማድረግ ይላል። አሁን እኛ ጋር ያልደረሰው ምክንያቱም ህዝቡ ባህሉ አኗኗሩ በጣም የተሰናሰለ ስለሆነ እኛ ሀገር ባህላዊ የሆነ እምነት ሳይሆን ምን ይቀራል? እዚህ ውስጥ የማታውቁትና እየሆነ ያልሆነ ምን አለ? ልክ ነው አይደል? የጊዮርጊዮስ ልጆቻችሁን የምታስተምሩ ቅዱስ ሚካኤል ትምህርት ቤት የምታስተምሩ በየአካባቢያችሁ በሰንበት ትምህርት ቤት አካባቢ የምታስተምሩ ልጆቻችሁን እግዚአብሔር ይመስገን ቀርቷል። አይታችኋል። ጸሎት ቀርቷል። አሁን ደግሞ ጸሎት ብቻ አይደለም ሲመጣ መምህር ሰላም ሲባል እግዚአብሔር ይመስገን የሚባለው ብዙ ዘመናዊ ትምህርት ቤት ራሳቸውን ኢንተርናሽናል ስኩል የሚሉት ጋር የለም። የመንግስት ተቋማት ጋርም ትምህርት ቤቶችም ጋር እየገባ ነው። ከዛን ራሱንና ትውልዱን የማያከብር ነው። ሁለተኛው የዥዋዥዌ ህይወት መፍጠር ነው። አሁን የምታዩት ቲክቶከሮችም ዩቲዩበሮችም ፌስቡከሮችም ኢንተርናሽናል ስትሪመሮችም ቤተክርስቲያን ዘው ብለው ነው የሚገቡት። ዘው ምነግራችሁ እንደዚህ አይደለም፣ ተራምዶ አይደለም፣ ዘው ብለው ነው የሚገቡት። ከሀገር ውስጥ እስከ ሀገር ውጭ ያሉትንም ተመልከቷቸው። ቤተ መቅደስ ካሜራ እንዲ ሰልፊ ይዘው ተንደርድረው ውስጥ ገብተው ከሌሎች ጋር ሰልፊ ተነስተው ነው የሚወጡት። አደገኛ ነው። ቤተ መቅደስ ይሮጣል። የቤተ ክርስቲያን ክብርና የአምላክና የልጅን ክብር የአባትና የልጅን ክብር ምናምን ስርዓት ማጣት በደንብ የተለመደ ነውና የነገሩን አንዱም ኢትዮጵያ ውስጥ ያልተደረገ ነገር የለም። በግብረ ሰዶም ስም የታገዱ የሃይማኖት እምነት ተከታዮች እንዳሉ ታውቃላችሁ። ሌሎችም ነገሮች እንዳሉ ታውቃላችሁ። የጀመርኩላችሁ ነው። በነገራችን ላይ ጅማራችን እንድታዩት የምንሰማቸው ዜናዎችን ራሱ ስሟቸው። የ5 ዓመትን ህፃን ልጅ ቡና ጠጡ ለማለት የሄደችን ህፃን ልጅ አስገድዶ የደፈረውን ግለሰብ በምንድነው የተቀጣው? ጉዳዩ የት ሀገር ነው የተፈጸመው የሚለው እናያለን። ዱራሜ ከተማ አስተዳደር ላይ የ5 ዓመት ህፃን ልጅ የግብረ ስጋ ወይም ወሲባዊ በደል ወንጀል በመፈጸም የተከሰሰ ግለሰብ በጽኑ እስራት እንደተቀጣ ነው የሰማነው። እንደ ጽህፈት ቤቱ መረጃ ከሆነ ተከሳሹ አንሞ ቡንቴ የተባለ ግለሰብ አያችሁ የሚሰማው ዜና። ይሄ ቢቀር እናቱን በገጀራ ገደለ፣ ለውርስ ብሎ እንዲያደረገ እንዲህ ብሎ እንዲያጠፋ የሚል ዜናዎችን በተደጋጋሚ ነው የምንሰማው። የቤተሰብ ትስስር መካከል ያለው ነገር መበጠስ። ይህንን ደግሞ ቤተክርስቲያን ሆነው እንዲጠብቁልን የምንፈልገው አባቶቻችን ናቸው። ብፁዓን አባቶቻችን፣ ሊቃውንቶቻችን፣ ካህናቶቻችን፣ ዲያቆናት እንዲሁም ታላላቅ ሽማግሌ አባቶቻችን፣ ቀጥሎ በየእድሜ ደረጃ ሁሉም እንደየክብሩ ይሄን እናስባለን አይደል? መንገድ ላይ የምናገኘው ግን ምንድነው? ያዋቸው ከመርካቶ የሚገኘውን ጥምጣምና የካህናት 4-5 ሆነው መስቀል ለማሳለም መንገድ ላይ ቆሙና ስዕል ይዘው ያባሯቸዋል። እሽቅድምድም ነው የምትይዙት። እንዲህ ማባረር። መስቀሉ ካገኘ ተሰልማችሁም ታረጋላችሁ፣ እጃቸው ላይ ያሉትን ትገዛላችሁ። ክህነት ለንግድ ውሏል። ክህነት ለቢዝነስ ውሏል። ልብሱን ነው ያልኩት። እነሱስ ክህነት አላቸው የላቸውም አታውቁ። አሁን እኮ ካህን የሆነ አይደለም ተሐድሶ የሆነ ጴንጤ የሆነ ሌላው እኮ እያደረገ ነው። እያያችሁን አይደል? ራሱን ከቤተ ክርስቲያን ያገለለው ይኸው እያያችሁት ነው። ይኸው ጠምጥመው መሀል ከተማ ላይ እዚሁ አስፋልት ላይ ሌላ ሀገር አለ ሩቅ አይደል? እዚሁ መሀል ከተማ ላይ ክህነትን ነጋዴ አድርገውታል እነሱ። ይሄ ነው ከቤተ ክርስቲያን ምዕመናን ማሳጣት ማጥፋት። ይዋቸው እነዚህ እህቶቻችን ምንድነው የምትለው መሰላችሁ? እባካችሁ ልጄን ለሰው ከመስጠት አድኑኝ፣ ወልዳ ባሏ ጠፍቷል፣ ችግር ገጥሟታል አይነት ነገር በቃ የምትሰሙት። ሚዲያው አሁን የሚስፋፋው ለዚህ ነው፣ ለችግሮች ማስፋፊያ ነው። እዩት ኢትዮጵያዊ ወንድ የት እንዳለ፣ ቤተክርስቲያን ደጅ ላይ እንዴት በመከራ እንደሚቀመጥ። አያችሁ ተክዘው የሚያረጉት ጠፍቷቸው ስራ የሌላቸው ኢትዮጵያውያን ተቀምጠው አያርሶ ከተማ ናቸው፣ አይነግዱ ገንዘብ የላቸው፣ አይሰሩ መጧሪያ የሆናቸው ልጃቸውን ማሳደጊያ ማያቢያ የቸገራቸው ሰዎቻችን አባቶቻችን ታላላቆቻችን እንዲህ በየጥጋ ጥጉ ተቀምጠው ትካዜያቸውን ለእግዚአብሔር በእንባቸው ይገልጻሉ። የሚሰሩትን አጥተው ተቸገረው ተሰቃይተው። እሺ አጣው ልበላችሁ፣ እናንተ በዓል ስታገብሩ ፋሲካና ገናን ጥምቀት ስታከብሩ እዩት የኛን ህዝብ ጎዳና ላይ ወጥቶ የእናንተን ትራፊ አጥንት ይግጣል።
ይሄም የእግዚአብሔር ፍጡር ነው። እኔም እናንተም የእግዚአብሔር ፍጡር ነን። ሁላችንም ነገ ባለተራ ነን። እናንተ ለውሻ የጣላችሁለትን የሚበላ ሰው አለ። ለውሻ የጣላችሁት ይቺ ነች ኢትዮጵያ። ቤተክርስቲያን የምትመራው ህዝብ ይሄንንም ባለሀብቱንም ቤተክርስቲያን አሰሪውንም ቤተክርስቲያን ዘራፊውንም ጭምር ነው። አያችሁ፣ ሁላችንም የተለያየን። ይሄ እንዳለ እንደምታዩት ሁሉ ድሃው ብቻ ሳይሆን እናቶች ነጠላ ለብሰው ተደብቀው መለመን አቅቷቸው ተሳቀው ዛፍ ስር ይለምናሉ ኢትዮጵያ ውስጥ። እንደገና ኢትዮጵያ ውስጥ ተመልከቱ 500 ሺህ ብር የሚሸጥ ይሄ ቀሚስ 550 ሺህ ብር የተሸጠ የመጀመሪያው ቀሚስ ነው። በኢትዮጵያ ኩራት የሆነው አርቲስት አፈወርቅ ተክሌ ዲዛይን የተሰራ ነው። ይህንን ቀሚስ ለጌዋ ሳበረክት በጨረታ የሚሰማኝ ደስታ ላሰማችሁ ፈልጌ አይደለም። ያለንበትን የቤተ ክርስቲያን ውጣ ውረድ የእያንዳንዳችን የምናወለው ድርሻ ላይ ዋጋ ስላለው እኔ ከ550 ሺህ ብር ቀሚስ በላይ ለዛ ሰው ምግብ የሚያቀርበውለትና መጠለያዊ ስራ የሚሰጠው ሰው ይበልጥብኛል። ነገር ግን ሁሉም እንደየደረጃው ነው የሚኖረው። እንደየደረጃው ማለት ሁሉም ባለበት ቦታ የሚያየውና የማያየው አለ። አሁን ምናልባት እህታችን 550 ሺህ ብር ቀሚስ ስትገዛ እንዲህ አይነት ሰው አይታ ቢሆን ላትገዛ ትችላለች። እሱን እረዳለሁ። ነገር ግን እኛ ሚዲያ ላይ የምንመጣው ደግሞ ጎደሎውን ከትርፉ ማሳየት ነው። የደከመውን ከበረታው ማሳየት ነው። እኛንን መጠጋጋት የሚጠበቅበት እኔ ነኝ ኃላፊነት ያለብኝ። አጠገቤ የራበው እያለ እኔ ተርፎኝ ልደፋ አይገባም። አጠገቤ የቸገረው እያለ ላይ ላይ ለማንጠለጥለው ያን ያህል ብር አላወጣም። ቤተክርስቲያን እንዲህ መከራ ላይ ያለች እኔ አያገባኝም ብዬ አንገት ላይ መስቀል አንጠልጥዬ ናይት ክለብ አልገባም። ቤተክርስቲያን በእኔ ነው የምትድነው፣ በእኔና በእናንተ። እኔ አንዱ ነኝ። ሊቃነ ጳጳሳት ዋናዎቹ ናቸው። ካህናት፣ አስተዳዳሪዎች ሌሎች ናቸው። እኛ ምዕመናን ዋኖቹ ነን። እግዚአብሔር የመጣው ለእኛ ስለኛ ነው የተሰቀለው። ተርፎን ባጥር ስር ለጣል ነው ለውሻ ለጣል ነው አጥንትና መንገድ ላይ እየጋጠ የሚበላው ምዕመን እኮ እሱንም እግዚአብሔር ነው የፈጠረው። እኛ ደልቶን 4 እና 5 ቤት የምንኖርም የፈጠረን እግዚአብሔር ነው። ለሁሉም ግን አንድ መፍትሄ አምጥተናል። እኛ አሁን ከሰኞ ጀምሮ ከቀጣይ አብይ ጾም ጀምሮ እያንዳንዱን ሳምንት ለእያንዳንዱ ደብር ሰጥተን ቤተክርስቲያን በገጠር ያሉትን ቤተክርስቲያኖች እርዳታ እንረዳለን፣ እናስተባብራለን። የምናስተባብረው በምን መሰላችሁ? ሁላችሁ አስራታችሁን አወጣችሁ ከውጭም ሆናችሁ ከሀገር ውስጥ ሆናችሁ ሁሉ ነገር እንደምታደርጉ እርግጠኛ ነኝ። እንዲህ ስጋ የሚግጥ ምዕመን እንዳለ እንድታዩም ጭምር ነው ያመጣውላችሁ። ሀብታም ጠግቦ ደግሞ ቀሚስ በ550 ሺህ ብር እንደሚገዛም እያያችሁት ነው። ውስኪ በ2 ሚሊዮን ብር የሚጠጣ አለ ኢትዮጵያ ውስጥ። ቤተክርስቲያን ማለት የኔ አንዱ ቤተክርስቲያን አሁን አጥንት የጋጠ ወንድሜ ነው። ቸግሯት ጎዳና የወጣች ተደፍራ ሴቶች ልጆች አቅፋ የምትለምነው ሴትም እህቴ ነች። አካላችን ናቸው። የክርስቶስ አካል ናቸው፣ የፈጠራቸው ናቸው። ስለዚህ እኛም እንደተፈጠርን እነሱም ቤተሰቦቻችን ናቸውና ገጠር ያሉ ቤተክርስቲያናት ደግሞ አንደኛ የመጀመሪያ ማስቀደሻ ያጡ፣ ዕጣን፣ ጧፍ፣ ዘቢብ ያጡ የመጀመሪያ። ሁለተኛው በጣም ችግር ላይ ሆነው ተጎሳቅለው የተወሰነ በጥቂት ነገር መረዳት የሚችሉ መታገዝ የሚችሉ ካህናት ደሞዝ አጥተው ስራቸውንና ቅዳሴያቸውን የተስተጓጉለላቸውን ቅዳሴያቸውን ኪዳናቸውን እንዲያደርሱ ማስደረግ። ይሄን በገጠር ለምታደርጉ የምታመጧቸው ነገሮች ወደኛ የምትልኳቸው ነገሮች የሀገረ ስብከት ወይ ደግሞ የቤተክርስቲያኗ ደብዳቤ፣ የምስል የቪዲዮ ማስረጃ፣ የቤተክርስቲያኗ የራሷ አካውንት፣ ቋሚ የተቀመጠ ስልክ ብታስቀምጡልን የሚገባውን ነገር እኛ ማወቅ ይጠበቅብናል፣ ለህዝብም እናሳውቃለን። ስለዚህ ምዕመን አስራቱን የት እንደሚያወጣ ቸግሮታል። ትላንትና አይታችሁታል አይደለም? የኔን ፕሮግራም እኛ ቤተክርስቲያን ቤተልሔም ልናሰራ በሄድን ተዘርፈናል። ስለዚህ ከአሰራሩ ጋር ተነጋግረን ተግባብተን ጨርሰን ቀጣይ እሱን ከጨረሱ በኋላ ሌላዎች ድጋፎች እንደሚያስፈልጋቸው እናውቃለን። አሁን ግን የተዘረፍነውን ሌላው ምዕመን እንዳይዘረፍ እንዲያደርገን በአርአያ ሚዲያ፣ በቃለ ቀርን ሚዲያ፣ በነጋሽ ሚዲያ በሶስቱም ሚዲያ እንሰራለን። ሶስታችንም ሁለቱ የኔ ሚዲያ፣ በሶስቱም ሚዲያ የምናደርገው ምንድነው? እኛ ለቤተ ክርስቲያናችን መቆም ነው። የመጀመሪያው ከመቆምበት አንዱ የጅማውን ሀገረ ስብከት ሊቀ ጳጳስ የብፁዕ አቡነ እስጢፋኖስን ሀገረ ስብከት ከእሳቸው ሀገረ ስብከት ምላሽ እንጠብቃለን። ልክ እንደሰማን እሳቸው ያሉበት ሀገረ ስብከት ላይ ዘመቻ እንጀምራለን፣ እናስተባብራለን፣ እናንተ እንጠይቃለን።
እንዲህ ነው መቆም ያለብን። የቤተ ክርስቲያን ጦር እንዳለ ሁሉ የቤተ ክርስቲያን መከታ የሆነ ምዕመን እንዳለም ልናሳይ ይገባላችኋለሁ። የዛሬ ቆይታ ይህን ይመስላል። አርያ መካሻ ነበርኩ። ነገ ሰንበት ነው፣ ከነገ ወዲያም ሰንበት ነው። ስለዚህ መልካም የሰንበት ቀናቶች ይሁንላችሁ። ቀዳሚ ሰንበትና ሰንበትን መልካም ሰንበት እላችኋለሁ። ሰናይ ቀን። ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል። አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው። የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ አይለያችሁ ዛሬም እንደገና። አደራ አስራታችሁን መባችሁን አትርሱ። ሙታንሳው መልአክ ስመ ገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና። የአባቶቻችን በዓት አልተጠናቀቀም። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።